ሰላም ጤና ይስጥልን የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን የማሌዥያ ኩባንያዎች የኢትዮጵያን ንግድና ኢንቨስትመንት ዕድሎች የሚጠቀሙበት ምቹ ምህዳር መኖሩን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የመደመር መንግስት ከተሞችን የሚመለከታቸው የብልጽግና ማሳያዎችና ማዕከላት አድርጎ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የወተትና ስጋ ምርታማነትን ማሳደግ የሚያስችሉ የተሻሻሉ የእንስሳት ዝርያዎችን በማዳቀል ውጤታማ ስራ እየተከናወነ መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። በኢትዮጵያ ያሉ የኢንቨስትመንት አማራጮችን በማስተዋወቅ ባለሀብቶችን ለመሳብና የንግድ ትስስሩን ለማጠናከር የሚያስችሉ ተግባራት ተጠናክረው መቀጠላቸውን በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የማሌዥያ ኩባንያዎች የኢትዮጵያን ንግድና ኢንቨስትመንት ዕድሎች የሚጠቀሙበት ምቹ ምህዳር መኖሩን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ የማሌዥያ ከፍተኛ የቢዝነስ ፎረም በአዲስ አበባ ተካሂዷል። ፕሬዝዳንት ታዬ በዚህ ወቅት እንደገለጹት የማሌዥያ ጠቅላይ ሚኒስትር ጉብኝት በሀገራቱ መካከል ያለውን የንግድ ትስስር በማጠናከር የህዝብ ለህዝብ ግንኙነቱን ለማጎልበት ያላቸውን ቁርጠኝነት የሚያሳይ ነው። ኢትዮጵያና ማሌዥያ ያሏቸው ብዝሃ ህብረ ብሔራዊነትን የተላበሱ የጋራ እሴቶች ለጋራ እድገትና ቀጠናዊ ትብብር ልዩ ዕድል መሆናቸውን ገልጸዋል። በአሁኑ ወቅት እንደ አውሮፓውያን ዘመን አቆጣጠር በ1965 የተጀመረውን የሀገራቱን የዲፕሎማሲ ግንኙነት በንግድና ኢንቨስትመንት ማጠናከር እንደሚያስፈልግም ፕሬዝዳንት ታዬ ተናግረዋል። ኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ በማድረግ በዲጂታል ቴክኖሎጂ የታገዘ የኢንቨስትመንት ስነ ምህዳር መገንባቷንም አስረድተዋል። በግብርና መስክም የምግብ ዋስትናን ለማረጋገጥ በትክክለኛው የልማት መንገድ ላይ እየተጓዘች እንደምትገኝም ፕሬዝዳንት ታዬ አብራርተዋል። በዚህም ሁለቱ ሀገራት በግብርና፣ በእንስሳት፣ በማዕድንና በሌሎችም ወሳኝ የልማት መስኮች ያላቸውን የንግድና ኢንቨስትመንት ትብብር ማጠናከር ያስፈልጋልም ብለዋል። የማሌዥያ ኩባንያዎች የኢትዮጵያን የንግድና ኢንቨስትመንት ዕድሎች በመጠቀም የጋራ ብልጽግናና ተጠቃሚነትን የሚወስን የልማት ተሳትፎ እንዲያደርጉም ጥሪ አቅርበዋል። ማሌዥያ ከዲፕሎማሲ ባለፈ የንግድና ኢንቨስትመንት አጋርነቷን ለማስፋት እያከናወነች ያለው ስራ የሚደነቅ መሆኑንም አንስተዋል። የማሌዥያ ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም የሀገራቱን ሁለንተናዊ ትብብር ለማጠናከር ላሳዩት ቁርጠኝነትም ምስጋና አቅርበዋል። የመደመር መንግስት ከተሞችን የሚመለከታቸው የብልጽግና ማሳያዎችና ማዕከላት አድርጎ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በ10ኛው የኢትዮጵያ ከተሞች ፎረም የማጠቃለያ ስነ ስርዓት ላይ እንዳሉት የኢትዮጵያ የክትመት ታሪክ ረጅም ጊዜን ያስቆጠረ ነው። ከተሞች የስልጣኔ ማዕከላት በመሆናቸው የኢትዮጵያን ስልጣኔ ከከተሞች ስልጣኔ ለይቶ ማየት እንደማይቻልም ተናግረዋል። ይሁን እንጂ ከተሞችን በዘላቂ ስትራቴጂ የመምራት በመሰረተ ልማት የማስተሳሰርና በኢንዱስትሪያላዊ እሳቤ የገጠርና ከተማን ትስስር የማሳለጥ ውስንነት እንደነበረበትም ገልጸዋል። በዚህም የተነሳ የከተሞች እድገት ከከተሞች ታሪክ ርዝማኔ ጋር ሊጣጣም አለመቻሉንም ጠቁመዋል። የመደመር መንግስት ከተሞችን የሚመለከታቸው የብልጽግና ማሳያዎችና የብልጽግና ማዕከላት አድርጎ መሆኑንም ገልጸዋል። በብልጽግና ማሳያነታቸው በከተሞች የሚካሄደው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ተጠቃሚነት ወደ አነስተኛ መንደሮችና ወደ ገጠር አካባቢዎች ለማስፋፋት እንዲቻል እንደ ሰርቶ ማሳያ እንደሚያገለግሉም ተናግረዋል። በሌላ በኩል ከተሞቹ በራሳቸው የብልጽግና ማዕከላት መሆናቸውን አመልክተው የብዝሃ ዘርፍ ኢንዱስትሪ ማበቢያ ቦታዎችም ናቸው ብለዋል። የከተሞች ፎረም ዋና ዓላማ ከተሞች የብልጽግና ማሳያዎችና ማዕከላት በመሆን ረገድ የሄዱበትን ርቀት በየሁለት ዓመቱ በአካል እየተገናኙ እንዲገመግሙና እርስ በርስ እንዲማማሩ ማስቻል መሆኑንም ተናግረዋል። በአዲስ አበባ የተጀመረው ከተሞችን ለብልጽግና ጉዞ የማመቻቸት እንቅስቃሴ ዛሬ ወደ አነስተኛ የገጠር ከተሞች እየደረሰ መሆኑንም አንስተዋል። የገጠር ኮሪደር ዋና ዓላማ ገጠሩን በአስተዳደር በመሰረተ ልማትና በክትመት ስርዓት በማስተሳሰር ወደ ከተማነት ማሳደግ መሆኑንም ገልጸዋል። በየሁለት ዓመቱ የሚከበረው የኢትዮጵያ ከተሞች ፎረም ዝግጅት ዋና ግቡ ከተሞች ለብልጽግና ጉዞ ምን ያህል ተመቻችተዋል የሚለውን መገምገምና ቀጣዩ ዘመን ካለፈው ዘመን የተሻለ እንዲሆን ማድረግ መሆኑንም አመልክተዋል። በአጠቃላይ ከተሞች የብልጽግና ተምሳሌቶችና ማዕከላት እንዲሆኑ በሚያደርጉ ተግባራት ላይ ትኩረት ማድረግ እንደሚገባ ማስገንዝበዋል። የአፋር ክልል ርዕሰ መስተዳድር አወል አርባ በዚህ ወቅት እንዳሉት 10ኛው ከተሞች ፎረም የመደመር እሳቤ በተግባር የታየበት መሆኑንም ተናግረዋል። የፎረሙ ታዳሚዎች በአፋር ክልል ሰመራ ሎጊያ ስኬታማ ቆይታ ማድረጋቸውን ጠቁመዋል። ፎረሙ ከተሞች ልምዳቸውን የተካፈሉበት፣ አንዱ ከሌላው ትምህርት የወሰደበት መሆኑንም ተናግረዋል። የወተትና ስጋ ምርታማነትን ማሳደግ የሚያስችሉ የተሻሻሉ የእንስሳት ዝርያዎችን በማዳቀል ውጤታማ ስራ እየተከናወነ መሆኑ የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለኢዜአ እንዳሉት የወተትና ስጋ ምርታማነትን ለማሳደግ የተሻሻሉ የእንስሳት ዝርያዎችን የማዳቀል ስራ እየተከናወነ ነው። በዚህም በ2018 በጀት ዓመት የመጀመሪያ 3 ወራት 1.2 ሚሊዮን ላሞችን ለማዳቀል እቅድ ተይዞ 1.1 ሚሊዮንን ማሳካት መቻሉን ገልጸዋል። በተለይም በፈሳሽ ናይትሮጅን አማካኝነት የወተትና ስጋ ምርታማነትን ማሳደግ የሚችል የተሻሻሉ ዝርያዎች እየተዳቀሉ መሆኑን ተናግረዋል። በኢትዮጵያ ከ4 ዓመት በፊት በዓመት 500,000 እንስሳት ይዳቀሉ እንደነበር አስታውሰው በዚህ ዓመት 5 ሚሊዮን የተሻሻለ ዝርያ ያላቸው ላሞችን ለማዳቀል መታቀዱንም
ገልጸዋል። በወተትና ስጋ ምርታማነት ከፍተኛ ውጤት መመዝገቡን በማንሳት የተሻሻሉ የእንስሳት ዝርያዎች የምግብ ስርዓቱን ለማሳለጥ ወሳኝ በመሆናቸው ተጠናክሮ ይቀጥላል ብለዋል። ከዚህም ባሻገር ለበርካታ ዜጎች የስራ ዕድል በመፍጠር የጎላ አበርክቶ እንዳለውም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሌማት ትሩፋት መርሃ ግብርን ካስጀመሩ በኋላ በአገር አቀፍ ደረጃ እያንዳንዳቸው በሰዓት 30 ሊትር ፈሳሽ ናይትሮጅን የማምረት አቅም ያላቸው ማሽነሪዎች በተለያዩ ከተሞች ተተክለዋል ብለዋል። ከዚህም በተጨማሪ በግ፣ ፍየልና ሌሎች እንስሳትን ለማዳቀል የሚያገለግሉና በሰዓት 50 ሊትር ፈሳሽ ናይትሮጅን ማምረት የሚችሉ ማሽነሪዎች በግዥ ሂደት ላይ መሆናቸውንም ገልጸዋል። ከፈሳሽ ናይትሮጅን በተጨማሪ በኮርማ አባል ዘር የማዳቀል ስራ እየተከናወነ መሆኑን ጠቅሰው በቀጣይ የበግ፣ ፍየልና ሌሎች እንስሳትን ማዳቀል የሚያስችል ዝግጅት እየተደረገ መሆኑንም ተናግረዋል። በኢትዮጵያ ያሉ የኢንቨስትመንት አማራጮችን በማስተዋወቅ ባለሀብቶችን ለመሳብና የንግድ ትስስሩን ለማጠናከር የሚያስችሉ ተግባራት ተጠናክረው መቀጠላቸውን በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች ገለጹ። በተለያዩ ሀገራት ያሉ የኢትዮጵያ አምባሳደሮች ለኢዜአ እንዳሉት የኢትዮጵያ ምርቶች በማስተዋወቅ በዓለም ገበያ ያላቸውን ተወዳዳሪነት ለማሳደግ የሚያስችሉ ተግባራት እየተከናወኑ ይገኛሉ። በኩዌት የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደር ዶክተር ሰይድ መሐመድ ኩዌት የኢትዮጵያ ስትራቴጂክ አጋርና በስራ ስምሪት መዳረሻ ከሆኑ ሀገራት አንዷ መሆኗን ተናግረዋል። የኢትዮጵያን ስጋ፣ ቡና፣ የአትክልትና ፍራፍሬ ምርቶች በኩዌት ገበያ የማስተዋወቅ ስራዎች መጀመራቸውን ገልጸው በቀጣይ በርካታ የኢትዮጵያ ምርቶች በኩዌት ገበያ ተወዳዳሪ እንዲሆኑ የሚረዱ ተግባራት ይከናወናሉ ብለዋል። ምርቶቹን በኩዌት ገበያ በስፋት ለማስተዋወቅና የሁለቱ ሀገራት ንግድ ምክር ቤቶች አስፈላጊ ስራዎችን በጋራ እንዲያከናውኑ እየተሰራ መሆኑንም አመልክተዋል። በኢኮኖሚ ዲፕሎማሲ የኩዌት ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ የሚረዱ ተግባራት መጀመራቸውን አስታውቀው የሀገራቱን የኢኮኖሚ ትስስር ለማጠናከር በትኩረት እየተሰራ ነው ብለዋል። አሁን ላይ 22 የኩዌት ባለሀብቶች በኢትዮጵያ መሰማራታቸውን አንስተው ስትራቴጂክ ኩባንያዎች ወደ ኢትዮጵያ እንዲገቡ ለማድረግ ድርድሮች መጀመራቸውን ነው የገለጹት። በእንግሊዝና ሰሜን አየርላንድ የኢትዮጵያ አምባሳደር ብሩክ መኮንን ኤምባሲው የቢዝነስ ማስታወቂያ ፎረሞችን በማዘጋጀትና መድረኮችን በመጠቀም ኢንቨስትመንትን ለመሳብ እየተሰራ መሆኑን ተናግረዋል። ኢትዮጵያውያንና ትውልደ ኢትዮጵያውያንም በተለዩ የትኩረት መስኮች እንዲሰማሩ ጥረት እየተደረገ ነው ብለዋል። የኢኮኖሚ ሪፎርሙን ተከትሎ በአካባቢዎቹ ያለው የቢዝነስ ኮሚኒቲ በኢትዮጵያ ኢንቨስት ለማድረግ ፍላጎት እንዳለውም አይተናል ብለዋል። በቅርቡ የኢትዮጵያና የታላቋ ብሪታንያ የንግድ ምክር ቤት መቋቋሙንና የመጀመሪያ የማስታወቂያ መድረክ በለንደን መካሄዱን አንስተዋል። በቀጣይም የቢዝነስ ልዑክ ቡድኑ ወደ ኢትዮጵያ በመምጣት የማስታወቂያ ፎረም እንደሚካሄድ ነው የጠቆሙት። ዜናው አበቃ። ሰላም ሁኑ።